ቤተሰቦቻችን ከአምላክ የሆነ ሰላምና በረከት በያላችሁበት እንዲደርሳችሁ እመኛለሁ። ቤተሰቦቻችን በዚህ ቻናላችን ላይ የኛ የሰው ልጆችን መንፈሳዊ፣ ስሜታዊ፣ አካላዊ እንዲሁም አእምሯዊ ማንነታችንን ሊገነቡ የሚችሉ መልካም የሆኑ ሀሳቦች እንደናንተ እናሻግራለን። ለማታውቁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር እንጠይቃለን። መልካምና ሰናይ ጊዜ እንመኝ። ቀን ዛሬ የመዳን ሰዓት አሁን ናትና አሁን እንንቃ። የትናንታችንን ማንነት እንደ ቡፌ ቁጭ አድርገነው የምንፈልገውን ብቻ ከዛ ላይ አንስተን ለአሁኑ የሚጠቅመንን ነገር በመውሰድ ለነገም እንደሚያስቀምጥናቸውንም አስቀምጠን ቡፌ ላይ የሚጠቅመንን ለአሁኑ የሚጠቅመንን መልካም ነገር በመጠቀም በአንዲት ነፍሳችን እያመሰገንን ዛሬንም እየኖርን ደግሞ ነገንም እያለንን እንድንኖር በፍቅር ጠይቃን መጠቀም በምስጋና ውስጥ እንድንኖርና ከምንም በላይ ዛሬን እየኖርን አሁንን በመገኘት እንድንኖር በፍቅር ጠይቃለሁ። ሳይነጋ ሳይመሸ ሳይኖር እያለ እንድንኖርም ልጋብዛለሁኝ። ለእናንተም ይህ እንዲደርሳችሁ እመኛለሁ። ቤተሰቦቻችን እንደሚታወቀው ይሄ ቻናላችን ትልቅ የሚሰራው ዛሬን እየኖርን ነገን እንድናልም ከምንም በላይ ደግሞ የመዳን ቀን ዛሬ መዳን ሰዓት አሁን ናትና የሰው ልጆች አሁን ላይ መንቃት መቻል አለብን። ከምንም በላይ የመዳናችን ሰዓት በጣም አሁን ነው። ወይም ሃይማኖት አለን ብለን የምናስብ የተለያየ ነገር ሊኖር ይችላል። ከምንም በላይ የአሁኗ ጊዜ ወሳኝ ናት በጣም ለመዳናችንና እጅግ አድርገን አሁን ጋር ስንመጣ አምላካችን ጋር አሁን ጋር ስንመጣ መስጠት ጋር መባረክ ጋር ትኩረታችን ሁሉ መልካም ነገሮች ጋር ይሆናል። ወደ ነገ ሲሆን ግን እኛ የሰው ልጆች ለነገ ስንል ብዙ ነገሮችን እያጠፋን እንሄዳለን። ለሰዎች እንዳናስብ፣ ለሰዎች እንዳንራራ፣ ለሰዎች እንዳንሆን ያደርገናል አይደለ? ወደ ትናንትም ስናስብ እከሌ እኮ ትናንት እኮ ሳይደርስልኝ ዛሬ ደግሞ እንደዚህ ይላል። ትናንት እኮ እንዲሆኝ ማንም ሰው እኮ አልደረሰልኝም ዛሬ ይሁን ዛሬ እና እነሱ ሊሰማቸው ነው ብለን ዛሬ ላይ ከሰዎች ጋር እንድንርቅ ያደርገናል። ስለዚህ ትናንትና አሁን ላይ በመገኘት በምስጋና እንድንኖር ያደረገን አንድ እግዚአብሔር አንድ ፈጣሪ ነውና በደንብ አድርገን አስተውረን ከእግዚአብሔር ጋር መገናኘት በምስጋና መሞላት ትላንትን ያሳለፈኝ ነገንም የሚያውቅ እግዚአብሔር አለና በሱ በመታመን ከምንም በላይ አሁን ላይ መገኘት ማለት ከትላንትና ከነገ ወቀሳ ሁሉ ድነን ነገን በመታበይ ላይ መጥፎ ነገር እንዳንሰራ ትላንትም ላይም ደግሞ በትላንት ደግሞ ማንነት ወይም ደግሞ በትላንት ደግሞ ቁጭት ተነስተን ዛሬያችንን እንዳናበላሽ በምስጋና ውስጥ እንድንኖር እጅግ አድርጌ አበክሬ እነግራለሁ። ምክንያቱም የሰው ልጆች አሁንና ዛሬና አሁን ነው የተሰጣችን ሰዓትና ይህንን በጣም አድርገን በማተኮር ነገ ቅዠትና ከትላንት ደግሞ ጨለማ ሁሉ ርቀን አሁን ለመረዳትና አሁን ላይ ለመገኘት አሁን ላይ ደግሞ ስንገኝ ከእግዚአብሔር ጋር እግዚአብሔር ከሰጠን የመንፈስ ፍሬዎች ጋር በረከት፣ መስጠት፣ መዋደድ፣ መቀር፣ ማስተዋል እንደሚታወቀው በቻናላችን ለዚህ የሚሆኑ መልካም ሀሳቦች ወደ እናንተ እናገራለን። ቤተሰቦቻችን እናንተን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ያላችሁን ሀሳብና አስተያየትን ደግሞ እንድትጽፉልን በፍቅር እጠይቃለሁ። መልካም ቆይታ። ቸር ያገናኘን። በአንዲት ነፍሳችን ዛሬን እየኖርን ነገን እናያለን።